ድኛለሁ ይላሉ፣ ጌታን አግኝቼዋለሁ አሁን ተገልጦልኛል ይላሉ። ግን ገባበት ነው የሚለው ባለማወቅም በማወቅም ጭምር ማለት ነው። አያችሁ ደብተራውም ሆን ብሎ ነው። እንዲያውም ይብሳል ይሁዳ እንዲያውም ይሻላል። ምክንያቱም ይሁዳ ለገንዘብ ነው እንደዚህ ያደረገው። እነዚህ ግን እያወቁ ነው ሰይጣን ናሃቤ ብሎ የጠሩት። በጣም እኮ የሚያሳፍር ነገር ነው። ቀጥሎ የሚቀርቡት የሼህ ሁሴን ጅብሪል የልጅ ልጅ ናቸው። ልክ የግሬደር ጎማ ያክላል ተጠቅልለው እውነት ነው። በእውነት ነው። ከዛ ፊት ከጎጃም አዲስ አበባ በዘንዶ ተጭኜ የመጣው ሲል እኔ እንደው ለማስፈራት እንትና አጤ ምኒልክ የደብተራዎችን ጠርተው ውሸታቸውን አመመኝ ብለው በሆዳቸው እንደ ብርቱካን ያለ ይመስል እንደ ትርንጎ ያለ ይመስል እዚህ ውስጥ አድርገው ጋቢ ለብሰው የሆዴን ታሚ እያሉ ሲሉ ግማሹ መጥቶ ጋኔል ነው ያዘ ይላቸዋል። ግማሹ ደግሞ ተደግሞ ባህል ይላቸዋል። እሳቸው ማን አዋቂ እንደሆነ ለመለየት ነው። ከዛ በኋላ እንዲህ እያለ ሲል በነገራችን ላይ የሼህ ሁሴን ጅብሪል የልጅ ልጅ ናቸው ብዬ ስናገር ሼህ ሁሴን ጅብሪል በምን ያመልኩ እንደነበረ፣ ምን ይካድሙ እንደነበረ፣ እንዴት ይጠነቅሉ እንደነበረ በዛውም እንድታዩት ነው። እሺ እንደ ነብይ እንደ ትንቢት ተናጋሪ ሲቆጠር እኔ መብቴ ነው። የቤተ ክርስቲያን መምህር እስከሆንኩ ድረስ የመሰለኝን ነገር እናገራለሁ። አይ አልካርልህም፣ የእግዚአብሔር ኃይል ነው፣ የፈጣሪ ጸጋ ነው፣ ታይቷቸው ነው ብሎ መከራከር ደግሞ መብታችሁ ነው እናንተ እንጂ ለምን ትናገራለህ ማለት አይቻልም። ምክንያቱም እሳቸው አፄ ምኒልክ ኦርቶዶክስ እንደሆኑ ይታወቃል። ጠንቋይ እንደማይጠሩ ይታወቃል። እሳቸው ደግሞ ጠንቋይ ጠርተው እንደዚህ አድርገው አናገሩ ነው እያሉ ያሉት እና ራሳቸውን ጠንቋይ አይሉም። እኚህ ሰው ኩል ተኩለዋል። ደግሞ አይናቸውን አይታችኋል። በደንብ ነው ኩል የተኳሉት። እንዲያውም እዚህ ላይ በደንብ አይታይም። ማን የሚባል ዩቲዩብ ላይ ነው ብርጋና ነው ምናምን የሚባል ወይም ሀሌታ ይመስለኛል፣ እርግጠኛ አይደለሁም የሚባል ዩቲዩብ ላይ ኢንተርቪው ሲደረጉ እኚህ ሰው በደንብ ነው የሚታየው ኩላቸው እና ስለ ጥንቆልና ሲናገሩ ሙስሊሞች ራሳቸው ገብተው ነው ኧረ በስመ አብ በጣም ብዙ ነገር ነው የተናገሩት እዛ ላይ እና ኧረ እንደዚያ ነገር የለም በእኛ እምነት እንደዚያ ነገር የለም ብለው ሲያወግዟቸው ነበር እኚህን ሰው ማለት ነው። ስለዚህ ቀደም ሲናገሩ የነበሩት እኛ ቤተክርስቲያን እንደማትፈቅድልን ሁሉ የጥንቆልና አሰራሩን እነሱም ጋር ደግሞ የጥንቆልና አሰራሩን የማይፈቅዱላቸው ሰዎች አሉ። እነዚህ ሰዎች የሚያደርጉት ያንን ነው። ምን ማለት ነው? በራሳቸው መንገድ የሚሄዱ አሉ። ሙስሊም ሆነው በራሳቸው የዛር መንፈሱን ተከትለው ግን በእምነታቸው ሙስሊም ናቸው፣ ልክ እንደ ደብተራው ማለት ነው። በእምነታቸው ሃይማኖተኛ ናቸው፣ ግን መንፈሱ የሚላቸው ነው። ጂኒ እህትና ወንድማችን እንደዚህ ማድረግ አለብን መገበር አለብን ማን ብለው የሚያስቡ አሉ። የእናት አባቶቻችን ዛር መንፈስ ራሄሎ ዙባንያ ምናምን ሻህንበሶ አብዱልቃድር ተወከል በምን ቀርቦናል፣ ይሄ ደግሞ አላህ የፈቀደልን ነው ብለው የሚያስቡ አሉ። ከነዛ ውስጥ አንዱ ናቸው ሼህ ሁሴን ጅብሪል። ታውቋቸዋላችሁ አይደለም? ብዙ ትንቢት ተናግረዋል ተብሎ የሚታሰቡ ሰው ናቸው። ያን ሁሉ አሰሯቸው። እስቲ ተወሎ ምድር ሼህ ሁሴን ጅብሪል የሚባል አለ፣ አምጡት እስቲ የሰላም ጠንቋይ ብሎ አስጠርተው ይሄዳሉ። እዚያ መግቢያው ቤተመንግስቱ በዚያ ጊዜም ጦጡ አልነበሩ። ቤተመንግስቱ ሊገቡ ሲሉ ለካ ጉድጓድ ምሶ ማድ እዛ ላይ አድርጓል፣ እንጀራ ማለት ነው። እዛ ውስጥ አድርጎ በላይ እንዳልጋ ሰርቶ እንትን አድርጎ በዛ ላይ ነው ቤት የሚገቡት። እኛ አሁን ላይ አንተረግጠው ገቡ። ሼህ ሁሴን ጅብሪል መጀመሪያ አምጡልኝ ብለው ሲመጡ እዛ ደጃፍ ሲደርሱ ይህንን ምግብ አንሳንተ ምግብ ተረግጬ አልገባም፣ ማንሳያ ምግብ የቀበርከው ነው። የዛን ጊዜ ደነገጡና ያ ነገር ተነሳ። እሳቸው ዘንድ ገቡ። ሲያዩት ምንም በሽታ የለብህም፣ በእግርህ ገብቼ በራስ በወጣ ተትርንጎ በስቀር አንድ ነገር ታጣ። ትርንጎ ነው የያዙት እሳቸው ብለው ሲናገሩ ደነገጠ። ጨርቅህን በትን አሉት። በትን ያ ትርንጎ ልጅ እሳቸው እንግዲህ የላቸው አይደለ? ሚስቲቱ ደግሞ 8 ባልፈታ ነው ጣይቱ ይገባቻለችው። አንደኛ መልካቸው ያምሩ ሰውየው
የሃይማኖት ሰው ናቸው፣ ደግሞ ጥሩ ሰው ናቸው፣ አዛኝ ናቸው። አሁን በኋላ መጨረሻ እንትን ሲለብሉ ምን ይላሉ? ሼህ ሁሴን ጅብሪል እነሱን ፈታልኝ? ያው በቃ እሺ መርሃባ፣ እንግዲህ ታንተ የምፈልገው የለም መርቄሃለሁ ብለው ተነስተው ሲሄዱ አይደለም ዱዓ አድርግልኝ አሉ። ምን ዱዓ አድርግልኝ የምትፈልገው? ልጅ እንዲወልድ ነው? አዎ እሺ። ከዛ በሀገራችን ዱዓ ሲደረግ ማታ ነው የሚገባው፣ ቀን አይደለም። እሳቸው ጫት የማይቀሙ ጉዝጓዝ አይፈልጉ፣ ግርዱ አይፈልጉ፣ ዝም ብሎ መፍረድ ነው። በመንገዱ የሚሄዱ ዝም ቁጭ ብሎ መፍረድ ነው። እዛ አልጋው ላይ ሆና ጣይቱ እየተዝመነመነች፣ እሳቸው ቁጭ ብለው እየተዝመነመነች ቡና ታፈላ ምን እያለ እንትን ያቺ ከዳሟ ደግሞ ታፈላለች። ንግስት ነኝ ብላ ደሱ የዛን ጊዜ ተቆጥቷል። ልጅ ሲፈጠር ማለያዩ እዛ ሰራተኛ ላይ ተምትከድማቸው ላይ እሳቸው እንግዲህ ጭቃት የማይበሉ ጉዝጓዝ የማይበሉ አድሩስ ምናምን አይሉም ብዬሻለሁ። ቡና አድሩስ ዕጣን ማለት ነው። ዕጣን ነው። ቡና የማይጠጡ ምንድን ነው እሳቸው? ጠጅ ነው። ጠጣለሁ። ሼህ ሁሴን ጅብሪል ጠጅ ይወዳለሁ። እሺ አሁን ብዙ ደግሞ ይሄ ደረሰው እንትን የሚያገኘው በዚህ ነው። ይሄን ልንገርሽ ብዬ ያንን ጠጅ ነው የሚወዱት። ያቺ ያን ስከድማቸው አደረ ጠጅ አንድ ጋን ቢጨርሱም እንትን አይልም፣ ሽንት የለም። ሌላ ሰው ነው እንዲሸና የሚያደርጉት። በኋላ እሳቸው ጠጥተው ሌላ ሰው የሚሸናላቸው። ጉዴ በጣም ይገርማል። የእኛ ጠንቋይ ናቸው። በጠጅ እንግዲህ በጠጅ ነው የሚተነብዩት። እዚህ ላይ እንትን ሲለብሉ ምን ሆነ? ልጅስ ተወለደ ተገረድ ስሙንም አሉት ማመድ። ልጅስ ተገኘ ተገረድ ስሙንም አሉት ማመድ አሉ። የነቢን ዲን የሚንድ ምክንያቱም ስሙ አሊ ነው። ራስ አሊ የሚባለው የኮሬብ የወሎ ቤተ መንግስት የኢያሱ አባት ማለት ነው። ኢያሱ አባት የኢያሱ አባት እሱ እኮ ነው የተወለደ። ንጉስ ሚካኤል ንጉስ ሚካኤል በኋላ አሊ ነበሩ። አሊ ነበር ስሙ። የዛ እሳቸው እንደዛ አድርጉ። በኋላ ያው ንጉስ ሚካኤል ብሎ አወጣላቸው። ንጉስ ሚካኤል ሲመጡ እዛ በኋላ በአጭሩ ስናደርገው በመሀል ተያዘ፣ እሱም ታሰረ። እናሳቸው ያ ልጅ ተፈረደ። የነቢዩን ዲን የሚነድ ቁርአን ቀርቷል፣ ዕልምም ቀርቷል፣ ቄስነት አለው ማለት ነው እንደ ክርስቲያን። ከዛ በኋላ ለሹመቱ ለክርስቲያን ሆነ። ስማቸው ተቀየረ። ስማቸው ተቀየረ። የነቢዩን ዲን የሚነድ ያሉት ለዛ ልጅስ ተገኘ ተገረዲ ስሙንም አሉት መሐመድ የነቢዩን ዲን የሚነድ ብለው ትንቢት ተናገሩ። ስለ ልጅ ኢያሱም እንደማይቆዩ እንደማይነግሱ በወንበራቸው ግን እንደዛም ተንበያዋል። ዳግማዊ ምኒልክ ዘር በስልጣኑ እንደማይቀጥሉና ወደ ራስ መኮንን እንደሚሄዱ ሁሉ ተንበያው ነበረ። እንግዲህ ዘመናት ሄዱ፣ ዘመናት መጡ። ንጉስ ሄደ፣ ንጉስ መጣ፣ መሪ መጣ። አሁን ንጉስ ባንልም መሪ አለ። በመሪዎች መካከል ደግሞ የሚፈጠሩ ቁርሾች አሉ። ቁርሾ ዘመን ተሻግሮ ዛሬ ኢትዮጵያ አንተ አንቺ ከየት መጣ በሚባባልበት ዘመን እርስዎ ዓለምንም ዞረው የተለያዩ ሀገራት ሄደው የባህል ሕክምና መድኃኒት እና መድኃኒተኛ በመባል አዋቂ በመባል ማህበሩንም በመምራት ትልቅ አስተዋጽኦ አድርገዋል። ባህር ዳር ላይ ትልቅ የሕክምና ማዕከል ከፍተው ብዙዎችን ያገለግላሉ፣ በዛም ይታወቃሉ። እና በዋናነት እንግዲህ ራስን ማወቅ፣ ወደ ውስጥ መመልከት። ዛሬ መድኃኒት ስናመጣ ወጪው ብዙ ነው። ሁለቱንም ማሳደግ ሁለቱንም መያዝ አልቻልንም ወይ ወደ ዘመናዊውም አላዘነበልንም፣ ወደ ነበረንም ታሪክ ከ3000 ዓመት በላይ የተገለገልንበትንም አላሳደግነውም። እና ሁለቱን አነጻጽረው እንድናሳድገው ምን ይደረግ? እሳቸው ከማውራታቸው በፊት
እዚህ ጋር ልምጣ እንግዲህ አፄ ምኒልክ ጠንቋይ ወይም ደግሞ ሼህ ሁሴን ጅብሪልን ራሳቸው ጠንቋይ ስላሉት ነው በነገራችን እንደዚህ ያልኩት። እስቲ የእስላም ጠንቋይ ይምጣና ልጅ እንደወልድ ያድርገኝ ብለው ነው እንግዲህ የጠሩት። ምድረ ደብተራ ምድረ እዚህ ያለው ጠንቋይ ምናምን አልጠቀመኝም ብለው ነው። እና ሼህ ሁሴን ጅብሪል መጥተው ወደ ንጉሱ ሲገባ በር ላይ እህል አስቀምጠው ትርንጎ እዚህ ውስጥ ደብቀው ያውቃል አያውቅም እስቲ ይሄ ጠንቋይ ብለው ነው እንግዲህ ቼክ ያደርጓቸው። እና በእርግጥም እህል በር ላይ እህል ረግጬ አልገባም አሉ። ትርንጎ እዚህ ውስጥ እንደደበቁ በእግርህ ገብቼ እስከ ጭንቅላት እስከመውጣ ድረስ ከትርንጎ በስተቀር ምንም አላገኘሁም። ኔትወርክ ተቋረጠ። በእግርህ ገብቼ እስከ በጭንቅላት በኩል እስከመውጣ ድረስ ከትርንጎ በስተቀር ምንም ነገር አላገኘሁም ብሎ ሼህ ሁሴን ጅብሪል ተናገሩ። ያ ማለት ያው ወላቸው ላይ ያለው ሄዶ ቼክ አድርጎ ፈትሾ ምናምን መጥቶ በጆሮአቸው ሹክ ይላቸዋል። ባይዘዌ አሸውሻኪው መንፈስ በስነ ስርዓቱ ያገለግላቸው ነበረ ሼህ ሁሴን ጅብሪል ማለት ነው። አሸውሻኪው መንፈስ እና ምንድነው አፄ ምኒልክ ልክ እንደ ንጉስ ሰለሞን ከባዕድ አምልኮ ከሚያመልኩ ሴቶች ጋር ወይም የግብፅ ወይም የተለያዩ ጣዖት ከሚያመልኩ ብዙ አማልክት ካለባቸው ሀገር ሴቶች ጋር ይማግጥ ስለነበረ 5-6 አይነት መናፍስትን ጠርቶ መጽሐፉ ሰለሞን ለነዚህ መናፍስት በእግዚአብሔር ቤተ መቅደስ ፊት ለፊት ጣዖት ቤት ሰራ፣ ማምለኪያ አጸድ ሰራ ተብሎ እንደተነገረበትና እግዚአብሔር ከዚህ በኋላ ዘርህ አይቀጥልም የሮብዓም ምናምን እያለ ዘርህ እየተጣላ እየተፋጀ ነው የሚኖረው ብሎ እንዳለው ሰለሞንን አፄ ምኒልክም በዚህ ምክንያት እንደሆነ ነው የሚናገረው። ሼህ ሁሴን ጅብሪልን ብቻ አይደለም ሌላም ጠንቋይ ጠርተው ነበረ። ልጅ ለመውለድ ብለው ጠንቋዮችን ጠርተው እንደው ልጅ እንደወልድ ጸልዩልኝ ዱዓ አድርጉልኝ አላቸው ብሎ የተናገረው ይሄ ሰውዬ። ይሄ ነገር ከሌላ ታሪክም ሰምቼዋለሁ። እና እምዬ ምኒልክ ምንም እንኳን ምስኪን እናትነት ያላቸው የዋህ ቢሆኑም ግን ልጅ ለመውለድ ብለው የሄዱበት ርቀት ዋጋ አስከፍሏቸዋል። አስቡት፣ ልጅ ኢያሱ የተወለደው የልጅ ኢያሱ አባት ራስ አሊ ወይም ራስ ሚካኤል ንጉስ ሚካኤል ማለት ነው በሼህ ሁሴን ጅብሪል ትንቢት ምክንያት የተወለደ ነው። ከቤተ መንግስቱ ከኦርቶዶክሱ ንጉስ ከክርስቲያኑ ንጉስ በማን ትንቢት ዘራቸው ውስጥ ከቤት ሰራተኛቸው ከሚስታቸው ሳይሆን ከቤት ሰራተኛቸው ከቤተ መንግስት ከምታገለግለው ቡና ከምትካድመዋ ሴት ጋር ከተኙ እንደሚወለድ አንደኛ ትዳር እንዴት እንደሚያበላሽ፣ ሁለተኛ ነገር ደግሞ እንደገና ተወልዶ ደግሞ ቁርአን እንደሚቀራ ወደ ሌላ ቦታ ሄዶ ስንት ድሬዳዋ ምናምን ሀረር አካባቢ ሄዶ ልጅ ኢያሱ ምን ጥፋት እንዳመጣ ንጉስ በነበረበት ሰዓት ለ3 ዓመት ያክል ንጉስ በነበረበት ሰዓት እንዴት አድርጎ እንዳበለሻሸ ልጅ ኢያሱ እኮ እናውቃለን። የልጅ ኢያሱ አባት ራስ ሚካኤል ራሱ ብዙ ጥፋት እንዳደረገ ታሪካቸውን ታውቃላችሁ። የአፄ ምኒልክ ቀደኛ ጠላታቸው ሁሉ ሆኖ ነበረ። ብዙ ጥፋት አድርገው ነበረ። የገዛ ልጃቸውንም ይባላል፣ ሌላም ነገር ብዙ ነገር ይባላል። ግን የመናፍስቱ ውጊያ በጣም ከባድ ነበረ። በመንግስታቸው እስኪናድ እስኪንቀጠቀጥ ድረስ ከባድ ፈተና እስኪገጥማቸው ድረስ ከዛስ መጨረሻቸው ንግስናቸው እንደማይቀጥል ልጅ ኢያሱ እስር ቤት እንደሚገባ አፄ ኃይለሥላሴ በዛ ላይ እንደሚሾሙ ግራውንድ የሆነ እስር ቤት ውስጥ ልጅ ኢያሱ ታስሮ 3 ዓመት ምናምን ማቆ እንደሞተ ታሪኩ ይናገራል አይደል? አፄ ኃይለሥላሴ ነው ራስ መኮንን በነበሩበት ሰዓት ተፈሪ መኮንን በነበሩበት ሰዓት ያኔ ገና ስልጣን ላይ ሲወጡ ምን እንዳደረጓቸው ታሪክ ይናገራል። እና በዝሙት የታወቁ እንደነበሩ ልጅ ኢያሱ በጣም ብዙ ሙስሊም ሴቶችን ሀረር ድሬዳዋ አካባቢ ምናምን ይገናኙ እንደነበረ ነገራም ሌሎች ከኦርቶዶክስ እምነት ውጭ በሆነ መንገድ ብዙ ይጓዙ እንደነበረ አሁንም ቁርአን ቀርተዋል ነው የሚሉት። ያ ነገር በጣም ብዙ ዋጋ ያስከፈላቸው አፄ ምኒልክን በምን አይነት አካሄድ እንደሆነ እወቁ። በዚህ ይሄን ልታመጡ ነው። ይሄን ላመጣ ፈልጌ ነው ይሄን ታሪክ ያመጣሁት። ለምን ብትሉ ይኸውላችሁ በነገስታት ደረጃ አውደ ነገስት የተባለውን መጽሐፉ ለዚህ ነው። በነገስታት ደረጃ መናፍስትን ይጠሩ ነበረ። አፄ ልብነ ድንግል በነበረበት ሰዓት ጥንት ማለት ነው ገና ህፃን እያለ እንዴት ጠንቋዮችን ይቀልብ እንደነበር፣ እንዴት እመቤታችን እንደተቆጣቻቸው፣ መጨረሻቸው እንዴት ወደ ገዳም እንደሆነ ታሪካቸውን በደንብ ነው የሚናገረው። እመቤታችን እንዴት እንዳስቀየሟት፣ እንዴት ያስካድሙ እንደነበረ ነገስታት መናፍስትን የሚጠሩበት መንገድ በራሱ በጣም ይለያል። ለዚህ ነው ደብተራዎች ከቤተ መንግስት የማይጠፉት። ዲያቆን ዳንኤል ክብረት ወይም ዛሬ መዋዘ ጥበባት ነው የሚባለው ይመስለኛል። ዲያቆን እንኳን የሚለውን ቀርቷል፣ ይቅር ተብሏል ከሌላ ላይፍ ሁኔታ አንጻር። እና ምን ብሎ ተናግሯል?
ደብተራ ማለት በቤተ መንግስት የነገስታትን ልጆች ልዑላንን ልዕልቶችን የነገስታትን ልጆች የፊት አውራሪ የምናምን ትልቅ ቦታ ላይ ያሉትን ሰዎች ድቁና የሚያስተምሩ የቤተ ክህነቱን ትምህርት ጽሑፈት ምናምን ፊደል የሚያስተምሩ ማለት ነው ብሎ ሲተነትን ነበረ። ሰብለ ወንጌልና በዛብህም የፍቅር እስከ መቃብር ታሪክ ላይም ይሄን ነገር ማየት ይቻላል። ግን ደብተራዎች በዚህ ልክ ይሄንን ጥበብ አለን የሚሉትን ነገር ይዘው ልክ እንደ አፄ በካፋ ወደ ንግስና ላይ ሲመጡ ከባድ ጥፋት ነው የሚመጣው በኢትዮጵያ ላይ ከባድ ጥፋት። አፄ በካፋም ደብተራ ነበሩ፣ ደብተራን የሚቀበሉ ነበረ። ልክ እንደዚሁ ነገስታት ደግሞ በቤተ መንግስት ውስጥ ሲሆኑ ብዙ ህዝብን ሊጎዳ የሚችል በጣም ከባድ ነገር ያደርጉ ነበር። ያ ትውልድ ነው አሁን ዛሬ ላይ ችግር እየፈጠረ ያለው። ለምሳሌ ራስ አሊ ወይም ንጉስ ሚካኤል ቀደም እንደተናገሩት እኛ አባት ህዝብ እንዲዘምትላቸው ጦርነት እንዲሄድላቸው በሬ ያርዱና ደብተራ ጠርተው ወይም የሆነ ጠንቋይ ምናምን ጠርተው ምግቡ ላይ ዝነብበት ይሉታል። በደንብ አድርጎ ሲጮህበት ምግቡ ላይ ወይም ሲደግምበት ማለት ነው። ያን ምግብ ንጉሱ ግብር ጠርተዋል፣ ኑ ብሉ፣ ልደቱ ነው፣ ንግስና ሹመቱ ነው ተብሎ ሰው ተሰብስቦ ሲበላ የዛን ሰዓት ዝመት ሲባል እሺ ነው የሚለው። ለምን? የተደገመበትን ምግብ ነው የበላው። ከዛ ፉከራ፣ ሽለላ፣ ቀረርቶ ይመጣል። እምቢ ነገር ምናምን ይላል፣ ቡራ ከረዩ ይላል። በቃ አስቸጋሪ ይሆናል። እና ከዛ አንጻር እንዴት መናፍስት ዘመኑን እየመሰሉ እየተከተሉ እንደሚመጡና ትውልዱን እንዴት እንደሚያበላሹ ይሄንን ያመሳሁት ለምንድን ነው? ቅድም ምን ብሏል? ያ የምስጢረ መዝገቡ ዘመድ ነኝ ብሎ የተናገረው ሰውዬ የንጉሥ ተክለ ሃይማኖት ዘር የሆንከው እንዴት ነህ? የእነሱ ዘር ናችሁ እኮ እያለ ያሞግሰን ነበር አለ። የማን ዘር እንደሆኑ ይናገራል። እኚህም ሰውዬ የአፄ ምኒልክን ታሪክ ይዘው የመጡት ከአባታቸው የተረከቡት ነው። አባታቸው ደግሞ ከሼህ ሁሴን ጅብሪል የሰሙትን ነው። የሶስተኛ ልጅ ናቸው እንግዲህ እኚህ ሰው እና ታሪክን እየወለደ መጥቶ እንደ ጥበብ የሚቀበሉትም አሉ። ጥበቡን ደግሞ የማይቀበሉ ደግሞ የሚያዋርዱም አንፈልግም ብለው የሚያወግዙም ደግሞ አሉ። ይሄ መረሳት የለበትም። ትልቅ አስተቅንጅት ጎን በጎን ሆነው ኢትዮጵያ ቋንቋን ግዕዝን በመውሰዱ ላይ ያስተምራሉ። ጋዜጠኛዋ የምታወራው ነገር በጣም የሚያሳፍር ነገር ነው። ምናልባት ኦርቶዶክስ ልትሆን ትችላለች፣ ግን በዚህ ልክ የሚጠነቁሉትን አባት የሚጠነቁሉትን ሰዎች እንደ አይነት ጥበብ ተጠቅማ እንዴት ነው ይሄን ነገር የሚያስኬዱት ብላ ስትጠይቃቸው ምን ሊመልሱላት ነው? መጥፎ ነገር ነው ብላ አይመልሱም። መቼም ህዝብ እንዲመጣ ነው ማስታወቂያ የሚሰሩትና ማስታወቂያ እየሰራችላቸው ነው። እና ማንን እንደሚያቀርቡም አንዳንድ ሰዎች አያውቁም። እንደኔ ነው እንግዲህ እንደ ሚዲያ የፈለጉትን ማቅረብ ይችላሉ። እንደኔ ግን ከዚህ በኋላ የተናገሩት ነገር ባላቀርበው እንደ ማስታወቂያ እንዳይሆንብኝ። ለምንድን ነው ጠንቋይ ቤት የምትሄዱት? ለምንድን ሰው የምታሳብሉት? ለምንድን የሰው እድል የምትዘጉት እንዴ? ሰው እንዴት የሆነን ሰው አብዶ ልየው አሳብጀው ልየው? ወንድምህን እህትህን ማሳበድ ምንድነው ጥቅሙ? በሆነ ነገር በለጠኝ ብሎ ሰው መግደል ይሻላል እኮ። እግዚአብሔር መግደል በቃ መገላገል ነው። ያን ሰው ገለኸዋል፣ በቃ ይገላገላል። ጠንቋይ ቤት ከዛ በኋላ እሱ እንደዛ ፍዳውን ሲበላ ጸበል ለጸበል ሲንከራተት በሰንሰለት ሲታሰር ወይ የሆነ ነገር ውስጥ ሲገባ ቁጭ ብሎ ማየት ምን ነው የሚያስደስተው እንዴ? ወይ መግደል በቃ መግደል እኮ ግልግል ነው። በቃ የሆነ ሰው ግድል ታደርገዋለህ፣ በቃ ሞተ ነው። በቃ ማየት ማትፈልገው ሰው ገለኸዋል። በቃ የሰውን እድል መውሰድ ማሳበድ እንዴ! መተት ምንድነው ጥቅሙ? ምቀኝነት እንዴ! የትም ዓለም እኮ የሌለ ይሄ እኮ ኢትዮጵያዊ ብቻ የሚያደርገው ነገር እኮ ነው። እግዚአብሔር ምንድነው የምትፈልጉት? ወንድሜ አለፈለት ብሎ ኢትዮጵያዊ ብቻ የሚያደርገው ነው ሲል ሃይማኖተኛ ሆኖ እግዚአብሔርን እያመለከ ሰው ላይ መተት የሚልክ ማለት ነው በሚለው ብንተረጉሙ ያስኬዳል እንጂ መላው ዓለም ላይ ጥንቆላ አለ። ጠንቋይ ቤት መሄድ ምን ማለት ነው? እህቴ የሆነ ነገር አገኘች ብሎ ጠንቋይ ቤት መሄድ፣ ያን ሰው እንዳይሆን ማድረግ ምንድነው ጥቅሙ? ምንድነው የምትፈልጉት? አበሻ ግን ምን አይነት ፍጥረት ነው? በእግዚአብሔር ምን አይነት ኧረ በስመ አብ እኔ አላውቅም። የሆነት ገና ይሄ ሲያንሰን ነው ማለት አሁን እየሆነን ያለው ነገር እኛ ላይ እየመጣ ያለው ነገር በሙሉ ሲያንሰን ነው። እንደ አበሻ መሰሪና መጥፎ ፍጥረት የለም። አዎ አበሻ ነኝ፣ ግን እንደናንተ ጠንቋይ ቤት ለጠንቋይ ቤት ስትንከራተቱ እንደምትውሉ የቤተሰብ አባሎች አይደለም። እግዚአብሔር ሁሉም ቤተሰብ ላይ የሆነ መተታም አለ። አንድ መተታም ሰው አለ። በቃ ሰው እንዲያልፍለት የማይፈልግ ቆሻሻ ሰው
ኧረ በስመ አብ እኔም ማምላ አዎ እንግዲህ ወንድማችን በጣም አዝኖ እንደ አንድ ምዕመን እንደ ጤነኛ ሰው እና ደግሞ በሰላም መኖር እንደሚፈልግ ሰው ነው የተናገረው። በጣም አሪፍ ነገር ነው። በጣም ቅንነት፣ መልካምነት ያለባቸው ሰዎች የሚወክል ነው ልጅ ነው ብዬ አስባለሁ። እንደገና ደግሞ እንዴት ሰው እንደተፈጠረ ሆኖ ለመኖር ምን አቃተው የሚል ጥያቄም ያመጣል። እንደተፈጠረ ሆኖ ማለት ነው ደግ የዋህ። እግዚአብሔር እኮ 7 ባህሪ አድርጎ ሲሰጠን ደግና ንጹህ አድርጎ ነው የሰጠን አይደል? ማንነታችን በጣም ያሳዝናል። እና ለምንድን ነው ሰው ላይ እንደዚህ መተት የምታደርጉት? ጥያቄው ለእናንተ ነው። መተት ለምታደርጉ፣ ድግምት ለምታደርጉ ሰዎች ወንድማችን የተናገረው ነገር እስቲ መልሱለት። ሀብትን ለማግኘት ነው? ንብረት ለማግኘት ነው? ጤንነት ለማግኘት ነው? ገንዘብ ወይስ ምንድነው? አላፊ ጠፊ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ እንደዛ የሚለዋል። ምድርም ዓለም ሁሉ ነገሩ አላፊ ነው ከነ ምናምኗ ታልፋለች የሚለው። ስለዚህ በቃ ብትችሉ ማለት ነው እንደው ባካችሁም መተት የምታደርጉ ሰዎች ንስሐ ግቡ። ሌላ ምንም አንልም። ድግምት የምታደርጉ ሰዎች፣ ሰው ላይ ጥንቆልና የምትሰሩ ሰዎች፣ ከመናፍስት ጋር ዲል የምታደርጉ ሰዎች ንስሐ ግቡ። ግዴላችሁም፣ አያዋጣችሁም፣ አያዋጣም። ዓለም ሁሉ ነገር ኃላፊ ነው። ዛሬ ላይ ደስተኛ ለመሆን ከሰው እኩል ለመሆን ከሰው ለመብለጥ ጥሩ መኪና፣ ጥሩ ቤት፣ ጥሩ ኑሮ ለመኖር ብላችሁ የምታደርጉት ነገር በሙሉ ኃላፊ ነው። ድሃ ሆኖ ጤነኛ ሆኖ እግዚአብሔር ማምለክ፣ ፈጣሪን ማወቅ፣ መጪውን ጊዜ ማሰብ ነው የሚሻለው። የዛሬ 50 ዓመት 60 ዓመት የነበሩ አሁንም ትናንትና የነበረ ዛሬ የሌለ፣ ከትናንት ወዲያ የነበረ ትናንትና የሌለ ነገን የማያድሩ ብዙ ሰዎች አሉ። ተረኛ ሆኖ ማለፍ የማይቀር ነው እና ባካችሁ እና ቄስ አትጥሉ ይላሉ አባታችን በገብረ ኪዳን። ቄስ አትጥሉ እንደው እንዴ ቄስ ትጠላላችሁ ይላሉና የዋህ ናቸው። እስቲ የሚናገሩትን እንስማ። ግን ቄስ አትጥሉ ጥሩ አይደለም። እንደው ቄስ አትጥሉ አያሳዝኗችሁም? እንደ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መጥተው ከእናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ? ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው እውነቴን ነው ማምላክ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት ይበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረ ቄስ ቢበላስ ነውር አይደለም እንዴ? ነውር እኮ ነው። ሰው በሆድ ይፈረድበታል። ደግሞ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰድር አምላክ፣ እባብን የሚመግብ አምላክ፣ ስቦ ውዱ ዘሳረረ ሁሉ ዓለም ባህቲ ቃል ብለው የሚጮሁለትን ወፎቹን እንዴት ይተዋቸዋል? ይሄ አለማወቅ። እሺ አዎ አባታችን የተናገሩት በምግብ ጉዳይ ከሆነ ሲበሉ ቀርጾ መልቀቅ ምንም ማለት አይደለም። ግን ቄስ ሲበላ ተቀርጾ የተለቀቃል? እስቲ ምን ሲያደርግ ነው ቀርጾ የተለቀቀው? መጠጥ ቤት ገብቶ መነኩሴና ቄስ ሆኖ ጃምቦ ይዞ ሲጨፍሩ ሲጠጡ ከበው ሲያሙ ሲጠነቁሉ፣ ቤተ መቅደስ ውስጥ ሆኖ በስልክ ሰልፊ ተቀርጸው ሲያላግጡ ሲደባደቡ በመቋሚያ ቄስ የተቀረጸው የለም። ሲበላ የተቀረጸ ሰው ካለ አንድ ምናልባት ቪዲዮ እሳቸው አይቶ ሊሆን ይችላል። ቄስ ሲበላ ወይም ቤት የመተው በሉ ይሁት አጎራረሱን ተብሎ የተለቀቀ የቄስ የለም። እኔ አላየሁም። ከምን እንዳመጡት አላውቅም። አባታችን ግን ቄስን እንድንጠላ የሚያደርጉ ብዙ ነገሮች እየተደረጉ ነው። በማን? በገዛ በራሳቸው በቄሶቹ። ቄስ ካህን እንዲጠላ እኛ አንጠላም፣ ግን እንዲጠላ የሚደረግ ስራ አለ በራሳቸው። መርጌታም የሚለው ደብተራም የሚለው ቄስም ካህንም ዲያቆንም አገልጋይ የሚለው ስም እንዲሰደብ እንዲነቀፍ ምክንያት የሆኑት ራሳቸው ናቸው። ቤት እየመረጡ ጸበል እየረጩ ጸበል በመርጨት ሰበብ እየሄዱ ገንዘብ እየለመኑ ገንዘብ ሲለምኑ ደግሞ ቢለምኑም ችግር የለውም እኮ ስጡኝ ቢሉ ምንም ማለት አይደለም። ገንዘብ ለመጠየቅ ድግምት እያደረጉ የሰው ሚስት እየደፈሩ ግልጽ ነው የምናገረው። እንግዲህ ምንም ያየሁትን የሰማሁትን ነገር ነው የምናገረው። ያለ ነገር ኮሜንቱንም ማየት ይቻላል። አስማት ድግምት እያስተማሩ ጸበል ለመርጨት ሄደው ልጄ ጴንጤ የሆነብኝ ሲሏቸው መስበክ አቅቷቸው ሲንተባተቡ
መስበክ አይደለም ጥቅስ የተጠየቁትን መልስ ጥያቄ መመለስ አቅቷቸው ሲርበተበቱ ከድርሳነ ሚካኤልና ከስንክሳር መልስ እየመለሱ አረ ከመጽሐፍ ቅዱስ ያልኮት እየተባሉ ያው ቄስ የሚሰደበው በዚህ ነው። ሌላው ደግሞ ሲበሉ ምን ነው እንደ ቄስ ቀበቶን ትፈታለህ ይባላል። ይብሉ ጠግበው እንዲበሉ ሊሆን ይችላል። ምናልባት እሱ መብታቸው ነው። እንደ ቄስ ቀበቶን አትፍታ ምግብ ልክ ሊበላ ሲል አንዳንድ ሰው ቀበቶ እንዲያጎ ፈታ ሲያደርግ እንደ ቄስ ቀበቶን ፈታ ይባላል። ይሄ ሁሉ ነገር የመጣው ከምንድን ነው? ህዝቡ ከምን አመጣው ይሄን ሐሳብ? ቄስን ለምን እንደሚሰደበው? ይሄ ስድብ ነው። ስድብ ከሆነስ ለምን ደስ እንደክሴ ምን የለም። በጣም ከባድ ነው። በአሁኑ ሰዓት በጣም ብዙ ሰዎች እያወሩ ያሉት ይሄንን ነው። የመነኩሴ ቄስ አይታመንም፣ መነኩሴም አይታመንም። በመጀመሪያ አሁን ባለንበት ሰዓት ላይ ከባድ ነው በጣም እና ቄስን አትጥሉ። እንዴት ትሳደባላችሁ? እንዴት ቄስን ታማላችሁ ከሚለው ጎን ለጎን ይሄንን ስም ያሰደቡት ራሳቸው መሆናቸውን ኃላፊነት መውሰድ አለባቸው። ስር ማስቀጠል በጣሽ ሆነው መስተፋቅር እንደገናም ስንፈተ ወሲብ ህፃን ጭንቅላት ላይ እንቁላል እያፈረጡ አመድ እየነሰነሱ አይነ ጥላውን አስወግድለታለሁ እያሉ የድምፅ የምናምን የቅኔ የከበሮ የእውቀት እያሉ ስራ ስር እየሰጡ ህዝቡን አደንዘው ሌላ ነገሮች ከተውት ቤተክርስቲያንን ህዝቡን እንዳይከተል እንዳይታመን አድርጎታል። ለዚህ ነው አርቲስቶች ተሰብስበው ዘፋኙ የሚሆን ድራማ የሚሰራው ተሰብስቦ ገንዘብ አሰባሳቢ የሆነው ቄስ ስለማይታመን። ቄስን የሚያምን ሰው ጠፋ። እና አባቶች ያረስቲ ገንዘብ ሲባካችሁ ምናምን ሲል የሚሰጥ ስለሌለ በሚወዱት አርቲስት መጡበት ይጋብዙታል። እነሱ ያችን የቅዳሴ ልማም ልብሳቸውን ይለብሳሉ። ልብሳቸውን ለብሰው መተው ቁጭ ይላሉ። መስቀላቸውን ይዘው ፍልፍሉ ምናምን እንትና መተው ያወራሉ፣ ያስቃሉ። ምን ያህል ገንዘብ ይሰበስባሉ? 5,000 ብር 20,000 ብር ተሰበሰበ። ማንን እያዩ ይሰጡት? የተቀመጡትን ቄስ እያዩ አይደለም። ህዝቡ ማን እያየ ነው ብር የሚሰጠው? የሚያደንቀው ማንም የሚያደንቀው አርቲስቱ። ጊዜው ማረነ ክርስቶስ። በዚህ ልክ እምነት ያጡት በምን ምክንያት ነው ብሎ ማጥናት ነው የሚሻለው እንጂ ቄስ አትስደውሎ ህዝብን አይወቀስም። ህዝብ አይወቀስም። የፈለጋችሁትን በሉ። የምትወዷቸው አባት ቢሆኑም አለቃቸውም። ይህንን ደብተራ ደግሞ ተመልከቱት። የባህል ሕክምና ምናምን እያለ እንቁላል አስቀምጠው ቄስ ነው ጠምጥሞ እዛ ጋር በብረት ምጣድ ላይ እህል አስቀምጧል፣ እዚህ ጋር እንቁላል አስቀምጧል። የሚያወራውን ስሙት። ሰላም እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ስለ መፍትሄ ሀብት መፍትሄ ሀብት ለውጡን ላሳያችሁ ፈልጋለሁ። እነዚህ እንቁላሎች እንደምታዩዋቸው ኖርማል ናቸው። እንደምታዩዋቸው ይኸው እነዚህ እንቁላሎች እንደምታዩዋቸው እንደዚህ አሉ እና የሰውን ህይወት በመፍትሄ ሀብት እንዴት መቀየር እንደሚቻል ይሄ እዚህ ጋር መድኃኒቱ ነው። አንዱ እንቁላል እንግዲህ መፍትሄ ሀብት ሊጠቀም ነው ማለት ይቻላል። መፍትሄ ሀብት ተጠቀመ ማለት ለውጡን ያሳየናል ማለት ነው። የሰውን ህይወት እንዴት መቀየር እንደሚቻል፣ የሰውን ህይወት በመፍትሄ ሀብት አልተገርግር የሚባለውን እንዴት ማስወገድ እንደሚቻል በእነዚህ እንቁላሎች ለውጡን እናያለን። በውስጡ እንግዲህ መድኃኒቱ ላይ ሲደረግና የሆነ ድግምት አለው። እሱ ሲደረግ በመድኃኒት የተጠቀመው እንቁላል ወደ ወተት ተቀይሮ ራሱን ዜግነቱን ቀይሮ የሚያሳየን ጥበብ ነው ማሳያቸው። አሁን ወደ ቁም ነገሩ እንገባለን። እሺ ተከታተሉ። መፍትሄ ሀብት ነው። መፍትሄ ሀብት ማለት ሀብት ለማግኘት መንገድ ማለት ነው። ራሱ እኮ ድክርት ያለ ሰው እኮ ነው። ለራሱ ሳይጠቀም ለሰው መፍትሄ ሀብት ይላል። በቲክቶክ መጥቶ ይሄ መጽሐፍ ነው እንደምታዩት፣ የብራና የጥበብ ውጤት ነው። የጥበብ ውጤት የጠባብነት ውጤት ነው። ይሄ ነው። እነዚህ አሁን በጣም ብዙ ዘርፈ ብዙ ሙያ ውስጣቸው ለአንድም ብቻ አይደለም የሚያገለግለው፣ በጣም ለብዙ ነገር ነው የሚያገለግለው። እዚህ ውስጥ ብዙ ሙያ እንደያዘ ነው ልገልጽላቸው። አጋንንትን የተሸከምከው። ስለዚህ አሁን በዋናነት ወደዚህ እንሄዳለን። ያው እንቁላሎቹ እንዳያቸዋቸው ነው። እነዚህ ናቸው እንግዲህ እንዳለ ሆኖ ይሄኛውን እንጠቀምለን። ይህን ያው መድኃኒት ላይ ያደረግን ማለት ነው። መድኃኒት ላይ ያደረግን ከዛ ወደ ድጋሙ እንገባለን ማለት ነው። ወደ ድጋም ሊገባል እየደገመ ነው። አያችሁት? ይሄንን ነው የሚያሳዩን። እንግዲህ የጠመጠሙት አባቶች ሲያቆርቡን የነበሩት ቤተክርስቲያን ሲያሳልቡን የነበሩት
እነዚህ ነው አትስደቡ የምትሉን፣ እነዚህ ነው አትጥሉ፣ ቄስ አትጥሉ የምትሉ እነዚህ ነው። ለራሱ አንድም ነገር የማያውቅ እሺ እንግዲህ ይሄ እንደምታዩት መድኃኒቱ ላይ ስላለ የእንቁላሉ ውጤት እናያለን። እንግዲህ መድኃኒቱን የመፍትሄ ሀብት መድኃኒት ላይ ተደርጎ ስለተደገመበት በቲክቶክ መጥቶ ገንዘብ እየሰበሰበ መፍትሄ ሀብት ይላል ለራሱ ያለው። እንግዲህ የወቃውን እንደምታዩት የወቃው ምንም ነገር የለውም። ይኸው እንደምታዩት ይሄኛውን አያችሁት? ይኸው እያያችሁት ማለት ነው። ይኸው እንደምታዩት እንቁላሉን መና አደረገው። እንቁላሉ ይሄ ነው አስማት ማለት ይመስላል። መፍትሄ ሀብት እንዴት ወደ ወተት እንደተቀየረ እዩት። እንግዲህ እሺ እንዴት እንደተቀየረ እዩት። ስለዚህ መፍትሄ ሀብት እርግጠኝነት መድኃኒት እንዴት እንደቀየረው እሺ ሰው ላይ ደግሞ ሲመጣ እንዴት መቀየር እንደሚቻል እንደምታዩት ተሰባብሯል። እዚህ ጋር እናስቀምጠው። ይህን ደግሞ እንየው። መድኃኒት ያልተጠቀመውን ያው እንደምታዩት የያዘው ውስጡ አስኳሯል። እንደምታዩት ይህንን ሁሉ ነው የቀየረው። እንግዲህ መድኃኒት መፍትሄ ሀብት የተጠቀመው ይህንን ሁሉ ነው የቀየረው። ያኛው እንዳያችሁት ወተት ነው። ይሄ ያው እንደምታዩት ያው አጋጭ ታዲያ ይሄን ይመስላል። የሰው ልጅ እንደዚህ ከተጠቀመ መፍትሄ ሀብቱን ከተጠቀመ ልክ የዚህ የሁለቶችን እንቁላል ልዩነት ያሳያል ማለት ነው። ስለዚህ አያችሁ አሁን ይሄ ያሳየው እችላለሁ ነው። ይሄንን እንቁላል ወደ ወተትነት ወተት ያለው ነጭ ስለሆነ ነው እንጂ በጥብጦት ነው ውስጥ ያለው ነገር እና ወደዚህ መቀየር እችላለሁ እኔ እና ጥበብ አለኝ እያለ ነው። ወደ መፍትሄ ሀብት መቀየር ይቻላል። ይሄን እንቁላል እዚህ ላይ እዚህ መድኃኒቱ ላይ አስቀምጬ እንደዚህ እንደተቀየረ ሁሉ እኔ ደግሞ እንደዚህ ማድረግ እችላለሁ። ሰው ይሄ ሰው የጥበበኛ እውነተኛ ነው በቃ እሱ ጋር እንዲባል ይሄን ያደረገው አንድ በሉ። ሁለተኛ ነገር ይሄ ብረት ምጣዱ ላይ ያለው እህል ወይም መድኃኒት ነው ያለው ነገር እንቁላል ዳምጦ ሲያስቀምጠው የሚፈጥረው የኬሚስትሪ ሪያክሽን አለ። ልክ አመድ ላይ ቾክ ላይ ሎሚ ስታደርጉት እንደሚኩረፈረፍ ሁሉ ወይም ደግሞ እዚህ ላይ አመድ አድርገውባችሁ ሎሚ ሲጨምቁበት ኩርፍርፍ ይላል። ከዛ እንጥሉ የወረደ ህፃን ልጅ ምን ያደርጋሉ? እዚህ ላይ አመድ አድርገው ሲሰጉት ይስበዋል አይደለም? እንጥሉ ወደ ላይ ወደ ታች የወረደችውን እንጥል ሳብ ያደርገዋል። እናቶቻችን እንደዛ ነበር የሚያደርጉት። ይሄንን ደብተራ ምን ያደርጋል? ልክ አስማታዊ ማጂክ እንዳደረገ አስመስሎ ቆይ ልጅሽ እንደዚህ አፋቸው ጎ ይለፈልፋል። እዚህ ኬሚስትሪ እኮ ነው የሚሰራው ራሱ በተፈጥሮ ራሱ እንቁላሉና ይሄ መድኃኒት ይሄ ዘር ይሄን እንግዲህ አትክልቱ ላይ የሆነ ምርምር አግኝተዋል። ከዛስ የሚደግሙባችሁና የሚሰጧችሁ የመናፍስት ሴራ የእድሜ ልክ ጸጸት ነው የሚሆነው። መፍትሄ ሀብት ብሎ ራሱ ለምን አያደርገውም? ይሄን ታዲያ ለምን ሀብታም አይሆንም? የሚገራርም ልብስ ለብሶ የሚገርም ቤት ሆኖ ይሄን ባህል ማስታወቂያ ሳያስተዋውቅ የወርቅ ሰንሰለት በአመት እዚህ ጋር አድርጎ ለምን አያስተዋውቅም? ይሄን እኔ ሀብት ያገኘሁት በዚህ ነው ብሎ ራሱ ምሳሌ አድርጎ ለምን አያሳይም? እና አንዳንዴ በጣም የሚያሳዝን ነገር ነው። እና ይሄንን ጥንቁልና አሳይቶ መፍትሄ ሀብት የሚገኘው እንደዚህ አይነት ምልክት በማሳየት ነው። በጣም ያሳዝናል። እነዚህ ቄሶች ነው እንግዲህ ቤተክርስቲያን ታቅፋ የተቀመጠችው። እነዚህን ቄሶች ቀጥሎ ይሄንን ደግሞ ስሙት። ጸደመና ጢብጢቦ ዕፀ ቅዱሳን የምትባለዋን ቅጠል እያስተዋወቀ ነው። እንግዲህ ደመና ዕፀ ስላሴ የሚባል አለ፣ ዕፀ ኢየሱስ የሚባል አለ፣ ዕፀ ቅዱሳን የሚባል አለ። በማን ስም ሰይመውት ህዝቡን እንዳደናገሩት። ስም መሰየም ቀላል ነው። ምክንያቱም ተቀባይነት ለማግኘትና ቅድም እንዳለው ቅዱሳን ስዕላት ባሉበት መስቀል ይዞ በስማም በሚል ድግምት በስማም ወልድ መንፈስ ቅዱስ ብሎ ነው የሚጀምረው ድግምቱ። እሱማ ሐሳዊ መሲህም እኮ በኢየሱስ ክርስቶስም ይመጣል ተብሏል። የስሙ ጉዳይ እኮ አይደለም። በስማም በወልድ መንፈስ ቅዱስ ቢባልም ሰይጣን ላይደነግጥ ይችላል። ለምን? የተቀደሰ አንደበት ላይ ሆኖ በስማም ሲባልና የረከሰ አንደበት ላይ ሆኖ በስማም ሲባል ይለያያል። አርዮስ እኮ ክዶ አጋንንት አድሮበት ክዶም ኢየሱስ ክርስቶስን ይጠራ ነበር። የጴጥሮስ ደቀ መዝሙር ሆኖ አርዮስ፣ አኪላስና እለእስክንድሮስ አይደሉ ሶስት የነበሩት። እንደዛ ሆኖ ክዶ እንኳን በልቡ ክደትን ይዞ በልቡ ክደትን አንግቦ ግን ኦርቶዶክስ መስሎ ከቅዱስ ጴጥሮስ ጋር ይኖር ነበረ ነው የሚለው። ስለዚህ ስም መጥራቱ ምንም ጥቅም የለውም።
የስሙ መቀየር የስሙ የቅዱሳንን ስም መያዙ ቅዱሳን ስዕላት ባሉበት ቦታ ላይ ጥንቆላ መጠንቆሉ ምንም ለውጥ አያመጣም። ዋናው የተቀደሰና የተባረከ ቦታ ላይ ሆኖ ልክ እንደ ነብዩ ኤልያስ በዓል እያሉ ሲጠሩት አለመስማቱ ነው የሚገርመው። በአክዓብ ዘመን ኤልያስ ባለበት ቦታ ላይ የእግዚአብሔር መንፈስ ነበረ። ኤልያስ በሄደበት 100 ክልል ዙሪያ ለምሳሌ ኤልያስ እዚህ መሃል ላይ ቢሆን ኤልያስ እዚህ ጋር ዙሪያው በ100 ሜትር ርቀት በሙሉ የእግዚአብሔር መንፈስ ይከተለዋል ብላችሁ አስቡ። 100 ሜትር ባይሆንም ግን ኤልያስ በመካከላቸው ስለተገኘ ብቻ እነዛ የጣዖት ካህናት በዓል ሆይ ስማን እባክህናና አስማት ምትሃት አሳይልን አንተ እንደምትበልጥ ኃይልህ ኃያል እንደሆነና እናሳይልን ብለው ቢጠሩት ኤልያስ እዛ ቦታ ላይ ስለነበረ ማሳየት አልቻለም። ስለዚህ በያዕቆብ ላይ አስማት ድግምት አይሰራም የተባለው ኤልያስ ነው በትክክል ይህን ነገር በተግባር የፈጸመው ከሐዋርያት በፊት ትልቅ ስራ የሰራው ማለት ነው። አሁንም የተቀደሰና ንጹህ የሆነ ሰው ካልሆነ በስተቀር የአስማትና የድግምት ነገሮችን የተማረ ሰው የቅዱሳን ስዕላት ላይ በስማም ብሎ በቅባ ቅዱስ ላይ ምንም ነገር ቢያደርግ አይደንቅም። ማቴሪያል ነው ሌላው ነገር ስምና ማቴሪያል ነው። ስሙ ኃይል የሚኖረው ከህይወት ጋር ነው። ስሙት ይሄንን ነው የሚናገረው። ጥብጥቦ ትባላለች። ጥብጥቦ ወይንም ደግሞ ዕፀ ደመና ወይንም ደግሞ ዕፀ ቅዱሳን ትባላለች። ያ አሳያቸው። ዕፀ ደመና ዕፀ ቅዱሳን ጥብጥቦ ትባላለች። ያ መዓዛዋ ልዩ ነው። አንዳንድም ያው ዕፀ መዓዛ ብሎ የሚጠሯት አለ ማለት ነው። እንደ ስሞቹ ይኸው ያት በጣም ሽታ አላት። ሽቶ ነው የምትለው። ለማጥመቂያ ነው። የታመመ ልጅ ለማጥመቂያ ጠዋት አሁን ብታጠብቁት ነገ ድኖ ታገኙታላችሁ። ይሄ ማለት በጣም የሚገርም ነው። አሳያቸው። ዙም አድርግላቸው። ይኸው ዙም አድርግላቸው። እጽዋቱ እንዳይጠፋ ይኸው እጽዋቱ ሙሉን ይኸው እንደዚህ ያለው ከጀርባ አያችሁት። ከጀርባው ሽታ አለው። ደስ የሚል ሽታ አለው። ዕፀ ደመና ይባላል። ጥብጥቦ ዕፀ ደመና አይነ ጥላ ወይም ቆይ ሲደማ አትፍጠኝ። አጅሬው ደብተራው ዕፀ ደመና ጥብጥቦ ዕፀ ቅዱሳን የምትባለውን ሲያስተዋውቅ ይሄንን ሕፃን ልጅ ቢታመም ወይም ልጅ ሰው ቢታመም ብታጠምቁት ይሄን አድርጋችሁ ከሁለት ቀን በኋላ ይድናል አለ። ታዲያ በጣም ብዙ በሽተኛ እኮ አለ። ለምን አትሰሩበትም? ለምን ወጣችሁ በደንብ አድርጋችሁ ይሄ ነገር አታስፋፉትም? ለምን ይሄ ሁሉ ህዝብ በሽተኛ ነው? ለምን ፋርማሲና ሆስፒታል ገንዘቡን ይገፈግፋል? ለምን አብዶ ቀረበ የቦታው ነው? ወይስ ምናልባት በሳንቲም ስላደረጋችሁት በነፃ ቢሆን ኖሮ ይፈውስ ነበረ? በጣም እኮ የሚገርም ነገር ነው። አስቡት። አይነ ጥላም ይሁን ሰይጣንም ይሁን አጋንንትም ይሁን ይሄንን ውሃ ውስጥ አድርጎ አብሮ ቢያጠምቁበት ይድናል። ማንም ቢሆን በዚህ ቢያደርገው ይድናል። የሚገርም ማስታወቂያ እየሰሩ ነው። ይሄውም ቤተ ክህነት የተማረ አብነት ትምህርት ቤት የተማረ ምናምን ይሆናል። ይሄ ሰው መሰረቱ ምናምን አብነት ትምህርት ቤት ነው ይባላል። አይነ ጥላ ወይም ገርጋሪ ያለበት ሰው እነዚህ ምልክቶች ያሳያል። ብቻኛ በደንብ አድርጋችሁ አዳምጧት። ዘመናዊ ነች። እንግዲህ ካባ የለበሰች ደብተራ ናት። እቺ ደግሞ ወይም ደግሞ እዛ የደብተራዎቹ ሱቅ ውስጥ ተቀጣሪ የሆነች የነሱ አፈንጉስ ናት። አፈቀላጤ ትን ማዘውተር፣ ውጥረት፣ ጭንቀት፣ ፍርሃት መሰማት፣ ስራ መበላሸት፣ ገንዘብ መባከን፣ ያለን ሁሉ ማጣት፣ ቅዠት፣ መደጋገም፣ ሰዎች ስለኔ ነው የሚያወሩ ብሎ መፍራት፣ ሰዎች ባሉበት ለመገኘት መፍራት፣ መጥፎ የሰውነት ጠረን መፍጠር፣ ወደኛ የሚመጡ መልካም እድሎችን ማበላሸት ወይንም እድል መዝጋት፣ ተስፋ መቁረጥ፣ ጸባይ መቀያየር፣ መቅበዝበዝ፣ ይጅል ማለት፣ የጀመሩትን ለመጨረስ ትዕግስት ማጣት እንዲሁም ሌሎች ምልክቶች የሚያሳይ ሲሆን በስራ ማን እያለች ነው? አይነ ጥላ ብላ ነው የጀመረችው። አይነ ጥላ ይሄን ሁሉ ያደርጋል። እኛ የዘረዘርናቸው ትምህርቶች አሉ። የዛሬ 7 ዓመት 8 ዓመት ምናምን በዩቲዩብ ላይ ከየትም እኮ ይሄን ማስታወቂያ እኮ እንደዚህ አድርገው አስተዋውቁ አያውቁትም። እኛ ነን ይሄን ጸበል ቦታ ላይ መንፈሱን አናዘን ምንድነው ስራ ተግባርህ አይነ ጥላ ምንድነው የምታደርገው ሲባል እንዲያደርጋል ብሎ ራሱ የተናዘዘውን ነገር ነው እነሱ ይዞ የመጡት። እንደዚህ የሚያደርግ ከሆነ መፍትሄው ምንድነው ብሎ እንደሚመጡ ያቸው በጤና በማህበራዊ ግንኙነት በትዳር በፍቅር የማያቋርጥ ችግርን ይፈጥራል። አይነ ጥላ ወይም ገርጋሪ ካለቦት ወደ ጠቢቡ ሽናሻ የባህል ሕክምና ጎራ ቢሉ ከአባቶች በተወረሰ ልዩ ጥበብ እነዚህ ተፈጥሯዊ መድኃኒቶች ከእጽዋት ተቀመው ቀርበዋል። እነዚህን ተፈጥሯዊ መድኃኒቶች ይህንን ማታ ማታ በመታጠን ይህንኛውን ደግሞ በውሃ ዘብዝፎ አሳድሮ ጠዋት ገላን በመታጠብ ከአይነ ጥላ ከገርጋሪ ነፃ መሆን ይችላሉ። አይነ ጥላ የሆነ ሰውዬ ነው ማለት ነው። በቃ እነሱ ሀገር እነሱ ሰፈር በጣም ይገርማል። እነሱ ሀገር እነሱ ሰፈር አይነ ጥላ የሆነ መንፈስ አይደለም፣ ሰይጣን አይደለም። አስቡት፣ ሰይጣን በዚህ ነገር ሲሄድ ሂዱ አጋንንትን አውጡ በስም ያውጡ ብሎ የተናገረውን ቃል የሚያፈርስ መጽሐፍ ቅዱስን የሚያፈርስ በቅጠላቅጠል ሰይጣን ደንግጦ ሲሄድ ጸሎትን ትቶ ጾምን ትቶ መንፈሳዊ ነገር ምናምን በቃ ማያባረውም። ይሄ ነው የሚያባረው። ካባ ለብሳ ሱቅ
ሱቅ ከፍታ ምናምን በቃ በዚህ ነው የሚሄደው ሰይጣን በስላሴ ስም። በጣም ያሳዝናል። ለማንኛውም የጠቀሰቻቸው የዘረዘረቻቸው ነገሮች በሙሉ የስጋ በሽታ እስኪመስሉ ድረስ ይሄንን በመበጥበጥ በመጠጣት ይሄን በመታጠን ብላ ስትል ማን ትዛለቻችሁ? ባለፈው ያቀረብኳት ይሁለት ያቀረብኳት አጅሪት ማርታ ደብተራ ሴት ደብተራ ማርታ ከነዚህ አይታ ነው እንግዲህ ታጠኑት፣ ዘፍዝፉት፣ እንደዚህ አድርጉት ምናምን ብላ ስትናገር አይተው ሰምተው ይሄንን ነው። ይሄ ማለት በተዘዋዋሪ መንገድ የሚረጭ ነው። ሰይጣን ይሄን አይቶ ሸተተኝ ገማኝ ብሎ ሲሄድ አስቡት። መስቀሉ ያላቃጠለው፣ ቁርባኑ፣ ስግደቱ፣ ጾም፣ ጸሎቱ ያላቃጠለው ቅጠላ ተሸቶት ሊሄድ ውሻ ነው እንዴ? ወይ ደግሞ የሆነ ሰው ይሆን እንዴ? ምናልባት አይነጥላ ትንሽ ለወጥ ያለ ምናምን ኤልያን እንደዚህ ለየት ያለ ምናልባት አይናችን የማያየው ሰው ይሆን እንዴ? እንዴት ነው እንደዚህ የምታስቡት? ኧረ እሷ ብቻ አይደለም እኮ የሚገርመው ነው። ከ7 እስከ 14 ቀን የሚፈጅ ሲሆን ያለምንም የጎንዮሽ ጉዳት ከነጥላ ወይም ገርጋሪ ነፃ መሆን ይችላሉ። ጠዮሽ ያለምንም የጎንዮሽ ጉዳት አብሮ የሚኖር አብሮ የሚያድግ አብሮ የሚበላ መንፈስ እያዘመቱባቸው አብረው እላያችሁ ላይ የከመሩባችሁ ምንም ጎንዮሽ ጉዳት የለውም። ቅጠላ ቅጠሉን እኮ አምጥቶት ሲሰጥ ሱቆራ ተረካቢ ናት። ከየት አምጥቶት ይሄ ነገር እንደሚያደርገው በፍጹም የምታውቀው ነገር የለም። አውቃለሁ ብትልም እንኳን ይሄንን የባህል ሕክምናና ይሄንን የቅጠላ ቅጠል የድብትርና ስራውን የከፈተው ሰውየው መጀመሪያ በተዋርሶ ነው ይሄን ስራ ያመጣው። ስለዚህ የሆነ መንገድ አለው። ዝም ብሎ ከመተንሶ ቅጠላ ቅጠልን አያገኝም። ለምን? አንድ ራሳቸው ላይ ተዋርሰውት ነው ቅጠሉን የሚያውቁት። ሁለተኛ ደግሞ ፍየል ላይ ወይም ደግሞ የሆነ ነገር ላይ ህፃን ላይ አፈ ህፃን አድርገው ነው ይሄ ነገር የሚሰሩበት እና ከመሬት ተነስተው በፍጹም ይሄ ነገር አያመርቱም። በፍጹም አይነ ጥላን አስቡት። ሴጣንን የሚያክል ነገር መንፈስን የሚያክል ነገር በቅጠላ ቅጠል ለማስወገድ መሞከር ያውም አይነ ጥላ ብላ ስሙን ጠርታ የባህል ሕክምና ብለው ጎራ ይበሉ። አድራሻችን ይሄን ደግሞ ስሙት። በህይወታቸው የሚያሳያቸው ምልክቶች አሉ። ሀገር አስለቅቆ ማስኬድ፣ ዘዋሪ ወይም ከርታ አይነ ጥላ እሺ ማድረግ፣ ራስን አጥፋ የሚል ስሜት፣ በስርስር አድርጎ ቤት ማዋል፣ የአልጋ ቁራኛ ማድረግ፣ ማፍዘዝ፣ ማደንገዝ፣ ከፍተኛ የመርሳት ችግር መፍጠር፣ ሀሳብን መበተን፣ ፍርሃት፣ ድብርት፣ ጭንቀት፣ ብስጭት መኖር፣ ስንፈተ ወሲብ መፈጠር፣ ስራ መበላሸት፣ ገንዘብ መባከን፣ እድል መዘጋት፣ በትዳር ወይም በፍቅር መካከል የተለያዩ ጸብ ወይም ጭቅጭቆች መፈጠር፣ መውለድ አለመቻል፣ ያገኙትን ማጣት፣ በስራ ስኬታማ አለመሆንና ሌሎችም ምልክቶችን ያሳያል። ይህ አስማታዊ ጥቃት እኛን ለመጉዳት ያሰቡ ይሄ አስማታዊ ጥቃት ነው። አስማታዊ ጥቃት መሆኑን አውቋል። ይሄን የዘረዘራቸው የመናፍስ የአይነ ጥላን ክፉ ባህሪ የድግምትና የአስማት ክፉን ባህሪ ዘረዘረና ስሙት የሚለው ሰዎች በተለያየ መንገድ የሚልኩብን ክፉ መንፈስ ነው። ቀደምት የባለ ክፉ መንፈስ ነው አምኗል። ይሄ የሚያክል ትልቅ ሰው ነው እንግዲህ አስቡት። እንግዲህ ተምረለው ምናልባትም ይሄን በመሸጥ ሊሆን ይችላል በዚህ ልክ የኖረው ማለት ነው። በጣም ትልቅ ሰው ናቸው እንግዲህ አስቡት። መንፈስን የሚያክል ትልቅ ነገር ስላችሁ ከሰው ባህሪ ከስጋ በሽታ ውጭ የሆነ ማለት ነው። ሕክምና መስጫ በሚያውቁት ወይም በማያውቁት ሰው ለተደረገቦ አስማታዊ ጥቃት ከዚህ ችግር የሚገላግሎት ከአባቶች በተወረሰ ጥበብ በሀገራዊ የሕክምና እውቀት ከተለያዩ አካባቢዎች እጽዋቶች ተቀምመው ቀርቧል። እንዳለቦት ችግር ምርመራ ተደረገሎት አስተማማኝ መፍትሄ ያገኛል። በምግብ ወይንም በመጠጥ የተሰጡትን መተት በሚበላ መድኃኒት በስሞትን የተላከቦትን ደግሞ ታጥኖና ታጥቦ በማስወገድ በስም የተላከ ድግምት አሁን የሰው የደብተራ ነው ማለት ነው። በቃ አያችሁ። አሁን ትንሽ ቆይቶ ደግሞ ይሄ እንደው ለዩቲዩብ አይመጥንም እንጂ እቁብ እንዲደርሳችሁ እድር እንትን ማነው ሎተሪ እንዲደርሳችሁ ምናምን እንደዚህ አደርጋለሁ ገንዘብ እንድትሰልቡ ገንዘብ እንዲበዛላችሁ በውስጡም ደግሞ ሜርኩሪ ምናምን እንደዚህ የሆነ ዶላር ምናምን ወረቀቱን ዶላር አደርገዋለሁ ብር አደርገዋለሁ ሊል ይችላል። ምክንያቱም በስማችሁ የተደገመ ነገር ከሆነ በስም የተደገመ ነገር እንዴት ነው በቅጠላ ቅጠል የሚሄደው? ቅጠል በስም የተደገመ ነገር ያስወግዳል። በስም እኮ የተደገመው ከአጋንንት ነው። አይነ ጥላም ሰይጣን መሆኑን አምኗል ይሄ ሰውዬ። እንዴት ነው ይሄን ነገር ምን አይነት ልምምድ ነው ህዝቡን እያለማመዱ ያሉት? ደግሞ ይሄ ነገር ከዘመናት ጀምሮ የአባቶቻችን ሀገር በቀል እውቀት ከጥንት ጀምሮ የመጣ አባቶቻችን ጥበብ ብሎ ነው እያስተዋወቀ ያለው። አልጠመጠመም እንጂ ደብተራ ነው፣ ካባ አልለበሰም እንጂ ቄስ ነው። ድሮ ያውቀው የነበረው ነገር ነው የሚናገረው። በቤተ ክህነት ውስጥ እድሜውን የፈጀበትን ስራ ሲናገር እኔም አሁን እንኳን ብናገር ለእኔ መልስ ለመስጠት እንጂ መምህር ተስፋዬ ተናገረ ብሎ ንስሐ ሊገባ ወይም ደግሞ ሊተው ሱቁን ሊዘጋ ይወላችሁ ያዳቆነ ሰይጣን ሳያቀስስ አይቀርም እንደሚባለው እጅግ በጣም በኃጢአት ላይ እየባሱ ነው የሚሄዱት። ሮሜ ላይ እንደሚናገር ሮሜ ምዕራፍ 1 ላይ የመጨረሻው ቁጥር ላይ ስታዩት ምን ይላል? በኃጢአት ላይ እየጨመሩ እየባሱ ነው የሚሄዱት።
ተባባሪ መሆን ብቻ ሳይሆን የዛ ኃጢአት በደም አድራጊ ነው የሚሆኑት፣ ተባባሪም ይሆናሉ። ስለዚህ የምለው ነገር ላይሰሙኝ ይችላሉ። እኔ ግን ህዝቡን ነው መታደግ የምፈልገው። ህዝቤ ሞኝ አትሁን። አጋንንት ሰይጣን እንደሆነ በስም የተደገመ አስማት ወይም በጠልሰም በሌላም ነገር የመናፍስትን ሴራ በቅጠላቅጠልና በተፈጨ በሚዘፈዘፍ በሚረጭ በሚታጠን ነገር ይሄዳል ብሎ ሲያስቡ ጾሙ፣ ጸሎቱ፣ ስግደቱ፣ መጽሐፍ ቅዱሱ የክርስቶስ ቃል ተረስቶ ማለት ነው። የቤተክርስቲያን ትክክለኛው አካሄድ ተረስቶ ታዲያ ኦርቶዶክስ መምህራን የት ናቸው ያላችሁት? ይሄን እስቲ ተቃውሙ። መናፍስትን እንደዚህ ማባረር ይቻላል? ደረታቸውን ነፍተው ንግድ ፍቃድ አውጥተው ማይክሮፎን ገትረው እዚህ ላይ አስቀምጠው ስራዬ ብለው በቃ ወጥተው ሲናገሩ ባህል ሕክምና ሲሉ አገር በቀል እውቀት ሲሉ የአባቶቻችን ጥበብ ሲሉ የትኞቹ አባቶች ይሆኑ? ቅድም የተናገረው ፕሮቴስታንቱ አባቴ አያቴ እንደዚህ ይሰራ ነበረ፣ ቅጠላቅጠል ይሰራ ነበረ፣ አብነት ተማሪዎችን ሰብስበው አብሻ ያጠጣ ነበር እንደሚለው የእነሱ ልጆች ዘር ናቸው ማለት ነው። በጣም ያሳዝናል። መፍትሄ ያገኛሉ። ጎራ ብሎ ያነጋግሩን። አድራሻቸው ማለት ይቋረጣሉ፣ ይዘጋል። አይነት ላይ ያለበት ሰው ብዙ በዚህ አጋጣሚ እንደው እንደዚህ ላርገው ድምፁን ማስታወቂያ እንዳይሆን ብዬ ነው ቁጥሩን ስላልገለልኩት። ምልክቶችን ያሳያል። አንደኛው ቅድም እንዳብራራ ነው እድል መዘጋት ነው። እድል መዘጋት ስንል የጀመራቸውን ነገሮች ይቋረጣሉ፣ ይዘጋሉ። ስለዚህ ያ ነገር ሳይሳካ ምንም ምክንያት በሌለው ሲቋረጥ ይህን ነገር የእድል መዘጋት ብለን ማለት እንችላለን። ሌላኛው ነገር ደግሞ ሰው መጥላትና መሰላቸት ካለበቂ ምክንያት ሰው ደብተራ እኮ ነው የሚገርማችሁ። ቅጠላቅጠል የሚሸጥ ሰው ነው፣ የሚቀምም ሰው ነው። ይጠሉናል፣ እኛም እንጠላቸዋለን። ያልነውን ነገር ከሰዎች ጋር አብረን መሄድ፣ ጉዳዮችን ማስፈጸም፣ ስራዎችን መስራት፣ መገናኘት፣ ማህበራዊ ኑሮ መኖር አንችልም ማለት ነው። ሌላው ደግሞ በትዳርና በፍቅር ህይወት ላይ እክል መግጠም ነው። ትዳር አለማግኘት፣ የፍቅር ህይወት ጀምረን አለመሳካት፣ ድብርትና ጭንቀትም አለው። ይደብረናል፣ ይጨንቀናል፣ ተስፋ መቁረጦችን እናሳያለን። በህልም መረበሽ አለው። በህልም ሌሊት የሚያስፈራ ነገር ማየት፣ ቅዠቶችን ማየት፣ የሚያስፈራሩ ነገሮችን፣ የሆነ ነገር የመጣብን የሚመስለን አይነት ነገር በህልም ሌሊት ሴቱን ወንድ፣ ወንዱን ሴት እየተመሰለ በህልም ሌሊቱ በሚያውቃቸውም በማያውቃቸውም ሰዎች የተደጋገሙ የሚመጡበት ሁኔታዎች አሉ። እነዚህን ስናይ አንድ ሰው አይነ ጥላ አለበት ብለን ማለት እንችላለን ማለት ነው። ታዲያ ይህ ችግር በምንድን ነው የምትፈቱት? ይሄ ሁሉም ነገር ሊፈታ የሚችለው በእጽዋቶችና በእጽዋቶች ሐኪሙ ወይኔ 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 ውድቀት ቤተክርስቲያን። አሁን እኮ እነዚህ እኮ በቃ እጽዋት የሚሉት አብዛኞቹ የቤተክርስቲያን ሰዎች ናቸው፣ አብነት ትምህርት ቤት ናቸው። ይሄ ሁሉ ነገር የሚወገደው በእጽዋት ነው። አቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታ ሆይ እሺ፣ እዚህ ጋር ማንሳት የምፈልገው አንድ ነገር አለ። በዚሁ አያይዤ ዛር አንጋሽ፣ ዛር አረጋጊ የሚባሉ ሰዎች ታውቃላችሁ? በየመንደሩ በየገጠሩ በየክፍለ ሀገሩ እነዚህ ማለት እነሱ ናቸው። ምን ማለት ነው? እነዛኞቹ ዛር አንጋሽ፣ ዛር አረጋጊ የሚባሉት እገሊት የምትባል ሴትዮ ተናዳ ተበሳጭታ ወይም ዛሯ ተነስቶባት ገርጋሪ የሆነባት እድሏን አበላሽቶባታል፣ እስቲናና አረጋጋላት ተብሎ የሆነ አውሊያ ቃልቻ ምናምን ይጠራል። ከዛ ቡና ይፈላል፣ አፍሉ ይባላል። ምን ፈልገህ ነው? አይ ብሎ ሲነሳ ምን ፈልገህ ነው ይባላል። አትካድመኝም፣ እናቷ እኮ ወደ ነርጋ ነበር የምትካድመኝ፣ መስዋዕት አታቀርብልኝም፣ እንዲህ ያለው ነገር አታከብረኝም፣ አርጊልኝ ብላት ባሳያት በህልም አልገባት አለ ይላል። ችግር የለውም ከዚህ ሰዓት ጀምሮ ሾመንሃል፣ በዚህ ቀን ቡና ይፈላልሃል፣ በአመት 2-3 ይገበርልሃል ምናምን ተብሎ ይሾማል። ዛር አረጋጊ፣ ዛር አንጋሽ የሚባሉ ማለት ነው። እነዚህ ሰዎች በየቤቱ ይዞራሉ። ሙስባሃ ይዘው ተፍሲር እንትኑን ማለት ነው እንትኑን የሚቆጠረውን ይዘው ቅል አንጠልጥለው በዚህ ምናምን እንትን ይዘው አንካሴ ባላ የሆነ ዋይ የሚመስል ዱላ ይዘው በየመንደሩ የሚዞሩ ጫት እዚህ ወጠሩ ተዚና እንደዚህ ወጠረው ድቤ እየመቱ የሚዞሩ የሉ እነሱ ናቸው ዛር አረጋጊ ዛር አንጋሽ የሚባሉት። እነሱ በየቤቱ ቡና እስቲ ቡና ፊልን እስቲ እንደው የቡና እንደው የስኳር እንደው የባክር እያሉ ይለምናሉ። ዝም ብላችሁ አውጥታችሁ ከሰጣችኋቸው የሚመርቋችሁ ምርቃት የመንፈሱ የዛሩ ምርቃት ስለሆነ ይደርስባችኋል፣ ይደርስባችኋል። እነዚህ ሰዎች መንፈሱን ከሴትዮዋ ጋር አስማምተው አስታርቀው የእናትየዋን መንፈስ የሞተችዋን ወይ የአባቷን መንፈስ ሊሆን ይችላል ወይ አባቱን ያመጡና ከቤተሰቡ ጋር ያስማሙ ያስታርቁና 2 ሰዓት ላይ ማታ ጠዋት
እንደዚህ ከሰዓት 6 ሰዓት እንደዚህ ቡና አፍሉ እና ምንም ችግር የለው በቃ ይሄ ነው የሚጠበቅባችሁ ተብሎ ይታዘዛሉ። እሺ ይላሉ፣ ያፈላሉ። ተስማሙ ማለት ነው። ሰዓቱን ጠብቃ ታፈላለች። የእናት አባቴ አምላክ እያለች በር ላይ ትደፋለች። ይሄኛው ባህላዊው ወይም ደግሞ ባዕድ አምልኮ ተብሎ የሚታሰበው የእናቶቻችን የምንድን ነው? መንፈሱን የማረጋጋት የማባበል አብረን እንኑር፣ አትንካኝ፣ ልጆቼንም ሰጥቻለሁ፣ የምትበላውን ሰጣለሁ፣ አብረን ተቋድሰን ቡና መንጠጣለን፣ ምንም አትንካኝ፣ ተስማምተን እንኑር ብለው ከመንፈሱ ጋር ታርቆ የመኖር ስራ ነው። የሚገርማችሁ ይሄ የደብተራዎቹ ደግሞ እዚህ ጋር የምታየው ደግሞ ቅጠላ ቅጠሉን በመስጠት ሰውን ከመንፈሱ ጋር በማስማማት እስቲ ያስቡት። ይሄን ቅጠል ተሰጥቶት አንድ ሰው ከዓይነ ጥላ አላቅቃለሁ ብሎ ካሰበ ያን ጊዜ ነው ከእግዚአብሔር የተጣለው፣ ከክርስቶስ የተጣለው፣ ከሃይማኖቱ ከስርዓት የተጣለው የዛን ጊዜ ነው። እሺ እንደዛ ከሆነ ሰይጣን ወይም አጋንንት ህመም ይፈጥርና ከዛ ወደ ደብተራዎቹ እንዲሄዱ ያደርጋል። ሄደውስ ይሄን ቅጠል ከወሰድሽ ትድኛለሽ ይላታል። እሺ ብላ ስትወስድ ካሳመማት በሽታ ይተዋታል። ለምን? እሱ የሚፈልገው እንዲያነ ቦታ እንድትሄድ ነው። ተረጋጋማት አይደለ? ከዚህ ሰዓት ጀምሮ ግብሩን አገኘ። እንዲያርግለት ብሎ ያዛታል። ይሄኛው በስራ ስር በቅጠላ ቅጠል በኩል ያለ ዛራንጋሽ በደንብ አድርጎ እንዲረጋጋ እንዲቀመጥ የሚያደርግ ራስ ምታትም ወድ ቁርጠትም ምን ፍልጠትም ይሁን ሾተልም ይሁን ምንም ይሁን የትኛውም አይነት በሽታ መፍትሄ ያለን ኪንታሮትም ይላሉ። የበሽታው ምንጭ ግን ማን ነው? ዲያብሎስ ነው። ዲያብሎስ የበሽታው ምንጭ ይሆንና እነሱ ቅጠል ሲሰጡ ደግሞ ያንን ነገር ይተወዋል። ከራስ ምታት ወደ ወድ ቁርጠት ሽፍት ያደርጋል። ከእግር ቁርጥማት ወደ ጀርማ ምናምን ይዛወራል። ስልቱን ይቀይራል። በየጊዜው ታማሚ እንዲሆኑ ነው የሚያደርጋቸው። ለዚህ ምሳሌ የሚሆነው ዋግምት ነው። ዋግምት የሚባል በሽታ ታውቃላችሁ? በሽታው እንደሆነ አይታወቅም፣ ግን ዋግምት የሚባል ሕክምና አለ። ደም ከተለያዩ ሰውነታቸው ላይ በብርጭቆ ምናምን እያደረጉ በጠርሙስ እያደረጉ ደም መሳብ። ከዛ ብርጭቆ ውስጥ ደም በየት በኩል እንደወጣ አይታወቅም። ከሰውነታቸው ላይ በቀዳዳው በእያንዳንዱ ሰውነታቸው ቀዳዳ በኩል ደም ይወጣል። ያንን ደም ወስዶ ይደፉታል። እና ዋግምት በእስልምና በጣም ታዋቂ ነው። ኢትዮጵያ ውስጥ የዛሬ 100 ዓመት በጣሊያን ጊዜ የገባ ነው ዋግምት የሚባለው ማለት ነው። ወይም ደግሞ ጠባሴ የሚባል ህክምና ማለት እዚህ ጋር ልክ ራሳቸውን ሲያማቸው አባቶች እናቶቻችን እሳት ላይ በታግሩና ያደርጓቸዋል። ምን ሆኖ ነው ጠፋው? ቲቪ ጠፍቶ ነው። ቲቪ ደከመኝ ሳይደክመኝ እኔ ሳይደክመኝ ቲቪ ደከመው። ብርታቱን ይስጠኝ እግዚአብሔር። እኔ የቤተ ክርስቲያን ጉዳይ ስለሆነብኝ ነው እንጂ ይደክመኛል እኮ። እና ራሳቸውን ሲያማቸው እናትና አባቶቻችን እሳት ያግሉና ቷ አርጎ የተኩሱታል እና የዛን ሰዓት ይለቀኛል ያሉና ያደረጉ ሰውነታቸውን ያቃጥላሉ። እንደዚህ እያደረጉ